ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬም እንደተለመደ አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያ እንግዲህ ወደ አሜሪካ ለመግባት የሚያሳግዱ ዋና ዋና ምክንያቶች፣ በሁለተኛ ደረጃ ደግሞ ቤተሰብን በኤምባሲ ወደ አሜሪካ የማስመጣት ሂደቶቹንና በሶስተኛ ደረጃ ደግሞ ከማጭበርበር ጋር በተያያዘ ክልከላና መፍትሄዎቻቸውን ይዘንላችሁ ቀርባለን ማለት ነው። እንግዲህ በቅድሚያ ቪዲዮን ላይክ በማድረግ እንድትጀምሩና ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅኩኝ በቅድሚያ ከማጭበርበር ጋር በተያያዘ ለታሰበ ክልከላ ወይም ኖይድን እንመለከታለን ማለት ነው። እንግዲህ ኖይድ ማለት ምንድነው? ኖታይስ ኦፍ ኢንተንት ቱ ዲናይ ማለት ሲሆን ማመልከቻ ካስገባችሁ በኋላ ማመልከቻውን መከልከል ማለት ነው። በትዳር አሜሪካ ሀገር በህጋዊ መንገድ ከመጣችሁ በኋላ የሚከለከሉ ሰዎችንም ያጠቃልላል ማለት ነው። እነዚህም በምሳሌና በተለያዩ ነገሮች ወይም ደግሞ በተለያዩ ኬዞች የማሳያችሁ ወይም የምነግራችሁ ይሆናል ማለት ነው። እንግዲህ ለምሳሌ የመጣኸው በስቱደንት ቪዛ ነበረ፣ ነገር ግን ጥገኝነት ጠይቀሃል ወይም እዚህ ከመጣ በኋላ ሚስት አግብተሃል ሊባል ይችላል ማለት ነው። እንግዲህ ይሄ ነው አንዱ ሊያስከለክል የሚችለው ምክንያቱም አንድ ሰው የመጣበት ዓላማ ሌላ ሆኖ ነገር ግን የዓላማ ሲቀይር ይሄ ነገር ሊያስከትል ይችላል ወይም ደግሞ ኖይድ ወይም እንደ ማጭበርበር ሊቆጠርባችሁ ይችላል ማለት ነው። ይሄ አንደኛው ምሳሌ ይሆናል ማለት ነው። ሌላኛው ደግሞ ምንድነው? በቪዚተር ቪዛ መጥተሃል ወይም በቪዚተር ቪዛ መጥተሻል፣ ነገር ግን እዚህ ባል ልታገቢ ነው ወይም ደግሞ ሌላ ነገር ሊባል ይችላል። እንግዲህ በስቱደንት ቪዛ መታችሁም ወደ ሌላ መቀየር ወይም ደግሞ በቪዚተር ቪዛ መታችሁም ወደ ሌላ መቀየር ለዚህ ችግር ያጋልጣል ማለት ነው። እንግዲህ አሁን ለእነዚህና ተመሳሳይ ችግሮች ደግሞ መፍትሄዎቻቸው ምን እንደሆነ እንመለከታለን ማለት ነው። አብዛኛው ችግር ቪዛ ፕሮሰስ ላይ ዋሽታችኋል የሚል ነው። ምክንያቱም እናንተ የመጣችሁበት በትምህርት ቪዛ ወይ በቪዚተር ይሆንና ከዛ በኋላ የነገርኳችሁን ወይ ለትዳር ወይም ደግሞ ጥገኝነት ጠይቃችኋል የሚል ሲሆን ከባለሙያ ጋር ወይም ከህግ ባለሙያ ጋር በመሆን ጉዳዩን መጀመር ወይም ደግሞ የበለጠ ውጤታማ ያደርገዋል ማለት ነው። እነዚህ ኬዞች ላለመከልከል ማለት ነው። እንግዲህ በሁለተኛ ደረጃ ማድረግ ያለባችሁ ምንድነው? ዌቨር የሚባል አለ። ይህም ማለት ደግሞ ምንድነው? የህግ ይቅርታ መጠየቂያ ወይም ደግሞ እንደ ማመልከቻ ሲሆን በአጭሩ የተፈጠረው ስህተት መንግስት ይቅር እንዲል በማመልከቻ መጠየቅ ይሆናል ማለት ነው። እንግዲህ ይህም እንዴት ነው የሚደረገው? ዩኤስሲአይኤስ ያስገባችሁትን የዌቨር ማመልከቻ ከተቀበላችሁ በኋላ የግሪን ካርድ ወይም ሌላ ማመልከቻ አፕሩቭ ያደርግላችኋል ማለት ነው። ዌቨር ወይም ያስገባችሁት ማመልከቻ ካልተቀበሏችሁ ደግሞ ሌሎች የጠየቃችሁት ግሪን ካርድ ወይም ሌላ ማመልከቻ ዲና ያደርጓችኋል ወይም ደግሞ ይከለክሏችኋል ማለት ነው። በሁለተኛ ደረጃ የምንመለከተው ደግሞ አሜሪካን ሀገር ለመግባት የሚያሳግዱ ዋና ዋና ምክንያቶችን እንመለከታለን ማለት ነው። እንግዲህ አንድ ሰው ወደ አሜሪካ እንዳይገባ ቪዛ የሚያስከለክሉ ጉዳዮች ምን ምን ናቸው? ምን ስናደርግ ነው የምንከለከለው? መፍትሄውስ ምንድን ነው የሚለውን አንድ ሁለት ሶስት ብለን በዝርዝር እንመለከታቸዋለን ማለት ነው። እንግዲህ አንደኛ አሜሪካን ሀገር ከመጣ በኋላ እንዲቆይ ከተሰጠው ቀነ ገደብ በላይ የቆየ ለምሳሌ አሁን ለ6 ወር አሜሪካ እንዲገባ የተፈቀደለት ሰው አንድ ቀንም ሊሆን ይችላል፣ ሁለት ቀንም ሊሆን ይችላል። ቢዘገይ በቀጣይ ወደ አሜሪካ በሚገባበት ሰዓት ቪዛ ይከለከላል ማለት ነው። ምክንያቱም 6 ወር ተሰጥቶት ስለዘገየ ወይም ከ6 ወር በላይ ስለቆየ ማለት ነው። በቀጣይ እንግዲህ ወደ አሜሪካ በሚገባበት ሰዓት ይከለከላል ማለት ነው። ቅጣቱ ደግሞ ምንድነው የሚሆነው? ለ3 ዓመት ወደ አሜሪካ ተመልሶ እንዳይገባ ይቀጣል ማለት ነው። ሌሎች ቅጣቶችም አሉ። ቀኑ እየዘገየ በሄደ ቁጥር እነሱንም እንመለከታቸዋለን ማለት ነው። እንግዲህ ይህም ማለት በቪዚቲንግ ቪዛ ሊሆን ይችላል፣ በተማሪ ቪዛ ሊሆን ይችላል፣ በስራና በሌሎች ቪዛ ተመልሶ አሜሪካ ሀገር መግባት አይችልም ማለት ነው። ምክንያቱም የተሰጠውን 6 ወር አሳልፎ ስለተመለሰ ወደ ሀገር ቤት በማንኛውም ምክንያት ወደ አሜሪካ የሚያስመጣ ጉዳይ ቢኖረው በትምህርት ሊሆን ይችላል፣ በጉብኝት ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። ያ ክልከላ ለ3 ዓመት ይከለከላል ማለት ነው። ሁለተኛው ደግሞ ምንድነው? አንድ ሰው አሜሪካ ከመጣ በኋላ ወደ ሀገር ቤት መመለስ እያለበት ከዓመት በላይ ከቆየ እንደ ተራ ቁጥር 1 ቅጣቱ 3 ዓመት ክልከላ ብቻ ሳይሆን ወደ 10 ዓመት ቅጣት ያድጋል ማለት ነው። የመጀመሪያው እንግዲህ ለምሳሌ 6 ወር ሆኖ 1 ቀን 2 ቀን ሲያሳልፍ ነው። ይሄ ደግሞ በጣም ከዓመት በላይ ብዙ ቀናቶችን አሳልፎ ከቆየ ረዥም ጊዜ ወይም ደግሞ እስከ 10 ዓመት ድረስ ቅጣቱ ያድጋል ማለት ነው። እንግዲህ 10 ዓመት ውስጥ አሜሪካ መግባት አይችልም ማለት ነው። ስለዚህ ይህ ሰው ወደ አሜሪካ እንዳይገባ ለ10 ዓመት ይከለከላል ማለት ነው። ሶስተኛው ደግሞ አንድ ሰው አሜሪካን ሀገር ይመጣና ከዛ በኋላ በጣም ብዙ ጊዜ ቆይቶ ከሀገር ይወጣል ወይም ሪሙቫል ኦርደር ይኖርበትና ከሀገር ይሰናበታል። ከዚህ በኋላ ተመልሶ በድንበር በኩል ገብቶ ከሆነ ይህ ሰው በቋሚነት አሜሪካ ሀገር እንዳይመጣ ይታገዳል ለዘላለም
ወደ አሜሪካ እንዳይገባ ይታገዳል ማለት ነው። አሁን ደግሞ እንግዲህ ከ1 እስከ 3 ለተዘረዘሩ ችግሮች መፍትሄዎቻቸውን እንመለከታለን ማለት ነው። እንግዲህ በዋናነት ይቅርታ መጠየቅ ነው። ልክ ቅድም ዌይቨር ብዬ እንደነገርኳችሁ በመጀመሪያው ርዕስ ማለት ነው። አሁን እዚህ ላይም ይቅርታ መጠየቅ ነው። ይህም ማለት ለ3 ዓመት ወይም ለ10 ዓመት ወይም በቋሚነት ወደ አሜሪካ እንዳትገቡ ብትከለከሉ ማድረግ ያለባቸው አሰራር ይሄ አሰራር ነውና እነሱ እንመለከታለን ማለት ነው። እንግዲህ የመጀመሪያው ምንድን ነው? አይ 601 ወይም ደግሞ አይ 601 የሚባል ዌቨር የሚባል የይቅርታ መጠየቂያ አለ። ያ ደግሞ የ3 ዓመት የ10 ዓመት ቅጣት እንዲነሳልን የሚል ይሆናል ማለት ነው። ሌላኛው ደግሞ አይ 212 ወይም አይ 212 ነው ማለት ነው። እንግዲህ ይህ አይ 212 ዌቨር ሳይሆን ማመልከቻ ነው። ይህ ማመልከቻ ጥሩና አሳማኝ ከሆነ እገዳው እንዲነሳላችሁ ያደርጋል ማለት ነው። በመጨረሻ የምንመለከተው ጉዳይ ደግሞ በኤምባሲ ቤተሰብን የማስመጣት ፕሮሰስ ይሆናል ማለት ነው። እንግዲህ ከናሽናል ቪዛ ሴንተር ወደ ኤምባሲ ዶክመንታችሁ የማስረጃችሁ ከተላከ በኋላ ሂደቱን እንመለከታለን። ከዚህ በፊት የተለያዩ ቪዲዮዎችን ሰርችላችኋለሁ። ኤምባሲ፣ ዩኤስሲአይኤስ እና የተለያዩ ቢሮዎች ወይም ደግሞ ተቋማት ሄዳቸው የምታመለክቱበትን ማለት ነው። አሁን ደግሞ መጨረሻ ሂደት ላይ ያለውን በኤምባሲ ያለውን ፕሮሰስ እንመለከታለን። ከናሽናል ቪዛ ሴንተር ወደ ኤምባሲ የተላከ ዶክመንታችሁን ማለት ነው። እንግዲህ ጉዳዩ ወደ ኤምባሲ ከተላከ በኋላ የመጀመሪያው ስቴፕ ሀገር ቤት ያለው ሰው ለቃለ መጠይቅ የቀጠሮ ቀን ይሰጠዋል ማለት ነው። እንግዲህ የቀጠሮ ቀን በተመለከተ ቀጠሮ ስትሄዱ ምን ማድረግ እንዳለባችሁ ከዚህ በፊት የሰራሁት ቪዲዮ አለ። እሱንም ሄዳችሁ ማየት ትችላላችሁ። እንዴት መዘጋጀት እንዳለባችሁ፣ ምን ማድረግ እንዳለባችሁ በተመለከተ ማለት ነው። እንግዲህ የቀጠሮ ቀን ከተሰጣችሁ በኋላ አንደኛ ኤምባሲው ባሳወቀው የሕክምና ቦታ በመሄድ የሕክምና ወረቀቱን ይጨርሳል። ምክንያቱም ለኢንተርቪው የምትሄዱበት ጊዜ የሜዲካል ወረቀቱ ስለሚያስፈልጋችሁ ማለት ነው። እና ኤምባሲው ራሱ የሚመርጣቸው የሕክምና ቦታዎች አሉ። እነሱ ወደ ጠቆሟችሁ ብቻ በመሄድ ያን የሕክምና ወረቀት ከቀጠሮ ቀን በፊት ጨርሳችሁ መገኘት ይጠበቅባቸዋል ማለት ነው። ሁለተኛው ኦሪጂናል ሰነዶችና ተያያዥ የሆኑ ዶክመንቶችን ማሰባሰብ ነው። ለምሳሌ በር ሰርቲፊኬት፣ ማሬጅ ሰርቲፊኬት ሲሆኑ ቀኑ፣ ስማችሁ፣ ስፔሊንጉ እያንዳንዱ ነገር በጥንቃቄ መሞላት አለባቸው ማለት ነው። ሶስተኛው ደግሞ ምንድነው? አሜሪካ ከሚወስዳችሁ ሰው ጋር ያላችሁ ግንኙነት የሚያረጋግጡ ማንኛውም አይነት ማስረጃ ማሰባሰብ ይሆናል ማለት ነው። ለምሳሌ የእናትና ልጅ ግንኙነት ካላችሁ፣ የባልና ሚስት ግንኙነት ካላችሁ እነዚህን የሚያሳዩ ማስረጃዎች ማለት ነው። ሌላው ደግሞ ምንድነው? ገንዘብ መላላክ ከዚህ በፊት ውጭ ያለው ወይም አሜሪካ ያለው ሰው ሀገር ቤት ላላችሁት ሰው ገንዘብ የላከላችሁ የተለያዩ ዶክመንቶች ማለት ነው። ይሄን የሚያሳይ ስልክ መደዋወል እና ሀገር ቤት ሄዶ ጎብኝቶ የሚያውቁ መሆኑን የሚያስረዱ ነገሮች በሙሉ እንደ ማስረጃ ይቆጠራሉ ማለት ነው። አራተኛው ደግሞ ምንድነው? ለኢንተርቪው መዘጋጀት ነው። ዋና ዋና ጥያቄዎች በተቻለ መጠን ከጠበቃ ጋር በመነጋገር መዘጋጀት ትችላላችሁ ማለት ነው። እንግዲህ ከዚህ በፊት የተለያዩ ሂስትሪ ነክ ጉዳዮች፣ ሲቪክስ ነክ ጉዳዮች እና ሌሎች ጥያቄዎችም ያዘጋጀኋቸው አሉ፣ ቪዲዮ የሰራሁበት ማለት ነው። ተመልሳችሁ እነዛን ቪዲዮዎች ማየት ትችላላችሁ ማለት ነው። አምስተኛው እና የመጨረሻው ደግሞ በኢንተርቪው ወቅት ዶክመንቶችን መያዝና ለጥያቄው እንዲረዱ በመዘጋጀት እና በተጨማሪም አሜሪካ ያለው ሰው ምን እንደሚሰራ፣ የት እንደሚኖር ወይም ስቴቱ ወይም ከተማው የት እንደሚኖር ማለት ነው፣ ቤተሰቦች አሉት ወይ የሚሉትና ተያያዥ ጉዳዮችን በደንብ ማወቅ ይጠበቅባቸዋል። ምክንያቱም ኢንተርቪው በምታደርጉበት ጊዜ ከዚህ በፊት እናንተን የሚወስዳቸው አሜሪካ ያለው ሰው እና እሱ የሚሰራበት ቦታ ዶክመንቶቹ እያንዳንዱ ማች ማድረግ አለባቸው ወይም ደግሞ መገናኘት አለባቸው ማለት ነው። ስለዚህ እናንተ ሁሉንም አውቃችሁ ተዘጋጅታችሁ መጠበቅና ለኢንተርቪው ዝግጁ መሆን አለባችሁ ማለት ነው። ምክንያቱም ይሄ ማች ካደረገ ነው እናንተ ሪል ወይም ደግሞ እውነት መሆኑ ታውቆ ይሄ ቪዛ ተሰጥቷችሁ ወደ አሜሪካ ልትገቡ የምትችሉት ማለት ነው። እንግዲህ በመጨረሻ ኤምባሲው አክሴፕት ያደርጋችኋል፣ ቪዛውን ይሰጣችሁና ወደ አሜሪካ ትሄዳላችሁ። ካልሆነ ደግሞ በኢንተርቪው ፌል ካደረጋችሁ ደግሞ ዲናይ ትደረጋላችሁ። ዲናይ ከተደረጋችሁ ኤምባሲው ምንድን ነው የሚያደርገው? ፋይላችሁን ለዩኤስሲአይኤስ ይልከዋል ማለት ነው። ከዛ በኋላ እንግዲህ አሜሪካ ያለው ሰው እንደገና ደግሞ ፕሮሰስ አድርጎ ፌል ስላደረጋችሁ በዚህ ችግር ምክንያት ነው ፌል ያደረገበት ብሎ እንደ አዲስ ፕሮሰስ አድርጎ ወደ ኤምባሲው ተልኮ ደግሞ እንደ አዲስ ኢንተርቪው የምታደርጉበት ፕሮሰስ ይጀምራል ማለት ነው። ይሄ የሚሆነው ግን ዲናይ ከተደረጋችሁ ማለት ነው። እንግዲህ ይሄን ይመስላል። ያልገባችሁ ጥያቄ ካለ እንደተለመደው በኮሜንት አሳውቁኝ፣ እኔም ሪፕላይ አድርግላችኋለሁ። ካልሆነ ቪዲዮ የሚያስፈልገው ከሆነ ደግሞ ቪዲዮ ሰርች አፕሎድ አደርግላችኋለሁ ማለት ነው። ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉና የደወል ምልክቷን በመጫን አዳዲስ ቪዲዮ በምለቅበት ጊዜ እንዲደርሳችሁ ማድረግ ትችላላችሁ። እንግዲህ የቴሌግራም ቻናል ደግሞ የተለያዩ ፎርሞችና ኢንፎርሜሽኖች የማጋራበት በመሆኑ የመጀመሪያው ኮሜንት ላይ ፒን ስለማደርግላችሁ ክሊክ በማድረግ ጆይን ማድረግ ትችላላችሁ። ማንኛውም ማስረጃዎች እዛ ማግኘት ትችላላችሁ ማለት ነው። ቪዲዮ እስክሰራ ደግሞ አዳዲስ መረጃዎች
እዛ ላይ እለቅላችኋለሁ ማለት ነው። እነዛን አይታችሁ እናንተም መጠቀም ትችላላችሁ። ማድረግ የሚገባችሁን ነገር ቀድማችሁ እንድትጠነቀቁ ያደርጋችኋል ማለት ነው። እንግዲህ ቪዲዮ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይ